የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአወንታዊ የተወሰደላቸውና መገዳደርና ውዝግብ ወታደራዊ ጥቃትና ያጸፋ ጥቃትን ያስቀራል በሚል ኢራንን በኒውክሌር ፕሮግራሟ ዙሪያ እንደገና ወደ ውይይት ጠረጴዛ እንመለስ ሲሉ መጠየቃቸውን ብዙዎች አድንቀዋል። ከዚሁ ጋር በተደጋገፈ ፖለቲካዊ እድገት ዛሬ አሜሪካና ሩሲያ ዘለቄታው እርግጠኛ ባይሆንም የተናበበና የተግባባ የሚመስል ነባሩን ጠላታዊነትን ያለዘበና ከዓመታት በኋላ ለመጀመሪያ ጊዜ የዋሽንግተንና የሞስኮ ባለስልጣናት በጠረጴዛ ዙሪያ በአንድ አዳራሽ መቀመጣቸውን መነሻ በማድረግ የኢራን ወዳጅ የሆነችው ሩሲያ በአሜሪካና በኢራን መካከል የኒውክሌር ውይይቱ እንዲጀመር ሞስኮ መድረኩን እያመቻቸች እንደሆነም ሲነገር ቆይቷል። በመሃሉ አሁን በወጣ መረጃ ግን በቴህራን የኒውክሌር ፕሮግራም ዙሪያ ውይይት ለማድረግ ፕሬዝዳንት ዶናልድ ትራምፕ በደብዳቤ መጠየቃቸውን ቴህራን በፍጹም ከዋሽንግተን ጋር በተዘዋዋሪ መንገድ ካልሆነ በቀጥታ የሀገራዊ ጥቅምና ጸጋ በሆነው የኢራን የኒውክሌር ኃይል ልማት ዙሪያ አትነጋገርም በሚል ውድቅ አድርገዋለች። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በኢድ አልፈጥር በዓል ላይ በታላቁ የሞሳላ መስጊድ ለኢራን ሕዝብ ባስተላለፉት መልእክት የአሜሪካንን ወታደራዊና የማዕቀብ ዛቻ አንፈራም፣ በዚህ ውስጥም ኖረናል ካሉ በኋላ ዩራኒየም የማበልጸግ የኒውክሌር ፕሮግራማችን ላይም ከአሜሪካ ጋር በቀጥታ ድርድር ብሎ ነገር አይታሰብም ብለዋል። ፕሬዝዳንት ዶናልድ ትራምፕ ኢራን የቀጥተኛ የኒውክሌር ድርድሩን ጥያቄ ውድቅ ማድረጓን ተከትሎ አደገኛ በሆነው የኢራን የኒውክሌር ፕሮግራም ዙሪያ ውይይት ለማድረግ ቴህራን ፈቃደኛ ካልሆነች ያልተጠበቀ ወታደራዊ ጥቃት ሊከሰትባት ይችላል፣ ከዛሬ 4 ዓመት በፊት እንዳደረግኩት የኢኮኖሚ ተጨማሪ ማዕቀብና ተዘዋዋሪ የታሪፍ ጫና ሰከንደሪ ታሪፍ ሊጫንባት ይችላል ሲሉ አስጠንቅቀዋል። ሮይተርስ እንደዘገበው ተዘዋዋሪ ታሪፍ ማለት በሀገሪቱ ገቢ ምርቶች ላይ የሚጣል ታክስ ብቻ ሳይሆን የሀገሪቱን ምርቶች በሚያስገቡ ሌሎች ሀገራትም ላይ የሌሎች ሀገሮችንም የገበያና የንግድ ግንኙነት የሚያግድ ታሪፍ ኢራን ይጠብቃታል ማለት ነው ብሏል። በኋላ ፕሬዝዳንት ትራምፕ ለኤንቢሲ ዜና አገልግሎት እንደተናገሩት ደግሞ የአሜሪካና የኢራን ባለሥልጣናት በቀጥታ ባይሆንም በተዘዋዋሪ መንገድ ውይይት እያደረጉ መሆናቸውን ተናግረዋል። ፕሬዝዳንት ትራምፕ ድርድርም ማስፈራሪያም እያፈራረቁ የመጠቀም ፖለቲካዊ ስልት እየተከተሉ እንደሆነ የሚናገሩት ታዛቢዎች በስሜት ወደ ጦርነት እንደማይገቡም ካለፈ ታሪካቸው በመነሳት ይናገራሉ። ፕሬዝዳንት ትራምፕ ለቀቅ ባለ ቋንቋቸው ኢራን ለኒውክሌር ድርድሩ ዝግጁ ካልሆነችና ስምምነቷን ካላረጋገጠች ቦምብም ተዘዋዋሪ የታሪፍ ጫናም ጠረጴዛዬ ላይ ያሉ ለውሳኔ የተዘጋጁ አማራጮች ናቸው ብለዋል። ኢራን በውጭ ጉዳይ ሚኒስትሯ በኩል በሰጠችው ምላሽ የፕሬዝዳንት ትራምፕን የኒውክሌር ድርድርን ጀምር የሚለውን ጥያቄያቸውን የያዘውን ደብዳቤ ውድቅ አድርገነዋል። የኢራን ፖሊሲ በከፍተኛ ግፊትና በወታደራዊ የታሪፍ ዛቻና ማስፈራሪያ ቢደረግበትም ከዋሽንግተን ጋር ቀጥተኛ ድርድር ማድረግን የሚያግድ ነው ብሏል። የኢራን ፕሬዝዳንት መስዑድ ፔዜሽኪያንም ይህንኑ የኢራን የውጭ ጉዳይ ፖሊሲ በመድገም ከአሜሪካ ጋር ቀጥተኛ ውይይት አናደርግም፣ ቀጥተኛ ያልሆኑ በሦስተኛ ወገን የሚደረጉ ውይይቶች ግን ዛሬም አሉ፣ ወደፊትም ይኖራሉ፣ ይቀጥላሉ ብለዋል። ታዛቢዎች በዚህ ቀጥተኛ ባልሆነ የቴህራንና የዋሽንግተን የኒውክሌር ድርድር መካከል ከየሀገሮቹ ፖለቲካዊ ፍላጎትና ጥቅም አንጻር ሞስኮ በሦስተኛ ወገንነት በመካከል ልትኖር እንደምትችል ይጠረጥራሉ። አሜሪካ በሞስኮና በኪየቭ መካከል የተኩስ አቁም ስምምነት እንዲደረስ ትፈልጋለች። ሩሲያ ደግሞ አሜሪካ በተኩስ አቁም ስምምነቱ የተሻለ የመደራደሪያ ሐሳብ ይዛ መቅረቧን ትፈልገዋለች። አሜሪካ ከኢራንም ከሰሜን ኮሪያም ጋር በኒውክሌር ፕሮግራሞቻቸውና ኒውክሌርን በኃላፊነት በማስተዳደር ጉዳይ ላይ ከሁለቱም ሀገሮች ጋር ውይይትና በፊርማ የታሰረ ስምምነት መድረስ ትፈልጋለች። ለዚህ ሀገራዊ ፍላጎቷ ደግሞ ከቴህራንና ፒዮንግያንግ ጋር ጥሩ ግንኙነትና የማሳመንና ወደ ስምምነትም የማምጣት አቅም እንዳላት የምታምነውን ሩሲያን መጠቀም ትፈልጋለች። የቀድሞ ጠላታዊ ግንኙነት ያላቸው ሀገሮች ሁሉም ለሀገራዊ ፍላጎቶቻቸው አንዳቸው ሌላቸውን ይፈልጋሉ። ይሄ ተስፋው ነው። በሌላ በኩል የወታደራዊ ድብደባ ስጋትም ሙሉ በሙሉ የተዘጋ ደግሞ አይደለም።
ፕሬዝዳንት ትራምፕ በመጀመሪያ የሥልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2018 ከቴህራን የኒውክሌር ስምምነት ድንገት አቋርጠው ከወጡና እልቆ መሳፍርት የሌለው ማዕቀብ በኢራን ላይ ከጣሉ ወዲህ የዚህን ውይይት እንደገና ማንሰራራት ምልክቱ የታየው አሁን ነው። ቢሆንም ከዚህ በፊት የባህርና የየብስ ጥቃቶችን ያስተናገደ ስጋት ደመናው ላይ ረቦ ቆይቷል። በኋላም እስራኤል በሐማስና ሂዝቦላህ ላይ የከፈተችው ድብደባ ተከሰተ። የኢራን የተቋቋሚነት ዘንግ የተባለው የተለያዩ ታጣቂ ስብስቦች ቡድን ላይ ወታደራዊ መሪዎችና ቁልፍ ሰዎችን ኢላማ ያደረገ ጥቃት ተከሰተ። ሂዝቦላህና ሐማስ ተዳከሙ፣ የኢራንም ዋነኛ ክንዶች ነበሩ ይባላል። አሁን በቅርቡ ደግሞ አሜሪካ በኢራን ይደገፋሉ ያለቻቸውን የየመን የሁቲ አማጽያን ላይ ያነጣጠረ ኃይለኛ የአየር ድብደባ መፈጸሟ በኢራንም የኒውክሌር መርሃ ግብር ላይ ያነጣጠረ ወታደራዊ እርምጃም አይኖርም ብሎ መቀመጥ አይቻልም። ኢራን ደግሞ ዩራኒየም የማበልጸግ የኒውክሌር ፕሮግራሟ ለሰላማዊ ተግባር የሚውል ነው ባይሆን እንኳን ምዕራባውያኑ ባበለጸጉትና በከፍተኛ ደረጃ ባጣሩት ዩራኒየም ከፍታ የኒውክሌር ቦምብ ሲገነቡ ያገዳቸው እስከሌለ ድረስ ኢራንም ኃላፊነት ወስዳ የመገንባት መብቱ አላት ስትል ቆይታለች። መካረሩ አደገኛ ደረጃ ላይ ደርሷል ይባላል። አያቶላው አሁን የኢራን የኒውክሌር ልማት ከፍታ ዓለም ከሚገምተውም በላይ ነው ማለታቸው ደግሞ ሌላ ከፍ ያለ የቀጠናውና የዓለም ጥፋት እንዳያስከትልም ስጋት አለ።